ጸጉራችሁ ከትከሻችሁ ዘላለሙን ዝቅ ብሎ አያውቅም። ሁላችሁም ታያላችሁ። በሶሻል ሚዲያ ላይ ስክሮል ስታደርጉ፣ በመንገድ ላይ ስትሄዱ ወፍራም ጥቁርና እንደ ውሃ የሚፈስ ጸጉር ያላቸውን ሴቶችን ታያላችሁ። ምን ነው እኔም ቢሆንልኝ ትላላችሁ። ይህ ምኞት የእናንተ ብቻ አይደለም፣ የሚሊዮኖች ህልም ነው። ግን ምን ይባላል? የእሷ ዘር ነው፣ ጄኔቲክ ነው፣ ቤተሰቧ ነው ብላችሁ ትተውታላችሁ። እውነቱን ልንገራችሁ፣ ይህ ሙሉ በሙሉ ስህተት ነው። አዎ ጄኔቲክ ትንሽ ሚና ሊጫወት ይችላል፣ ግን ጸጉር ማሳደግ 80 በመቶ ያህሉ እንክብካቤ ነው። ምን ታደርጉለታላችሁ? ምን ትመግቡታላችሁ? የራስ ቆዳችሁ ላይ ምን ትጠቀማላችሁ? እነዚህ ናቸው ዋናዎቹ ጥያቄዎች። ዛሬ አንድ ለዘመናት ተደብቆ የቆየ ሚስጥር ላካፍላችሁ ነው። ይህ ተራ ሚስጥር አይደለም። የጥንት ግብፃውያን ንግስቶች፣ የህንድ ሴቶችና የመካከለኛው ምስራቅ ሴቶች ለክፍለ ዘመናት ሲጠቀሙት የቆዩት ውድ ዘዴ ነው። አሁን ግን አንድ ነገር ልበላችሁ። ይህ ቪዲዮ እስከ መጨረሻው ተከታተሉት፣ ምክንያቱም ከመሃል ላይ አንድ ሳይንሳዊ ሚስጥር አለ የምነግራችሁ። ይህ ሚስጥር ሁሉንም ነገር ነው የሚለውጠው። ይህ ሳይንሳዊ እውነት ካወቃችሁ ለምን ጸጉራችሁ እንደሚረግፍ፣ ለምን እንደማያድግና ለምን ይህ ዘይት ተአምር እንደሚሰራ ሁሉንም ትረዱታላችሁ። በመጀመሪያ ሳይንሱን እንረዳ። ቅርንፉድን ታውቃላችሁ አይደል? ያቺ ትንሿ ጥቁር ቅመም እናቶቻችን ምግብ ውስጥ ይጨምሯታል፣ ሻይ ውስጥ ይጨምሯታል፣ በርበሬ ሲፈጩ ይጨምሯታል። ያቺ ትንሽ ቅርንፉድ ብዙ ቦታ ትገባለች። ግን ለምን? ለጣዕም ብቻ ነው? አይደለም። ከጣዕም በላይ የሆነ ነገር አላት። ቅርንፉድ ውስጥ አንድ ኃይለኛ ንጥረ ነገር አለ። ስሙ ዩጂኖል ይባላል። ዩጂኖል ምንድን ነው? ዩጂኖል ኬሚካል ውህድ ነው፣ ግን ተፈጥሯዊ ነው። ይህ ዩጂኖል ምን ያደርጋል? 3 ትልልቅ ስራዎች አሉት። አንደኛ፣ ዩጂኖል ኃይለኛ ጸረ ባክቴሪያና ጸረ ፈንገስ ነው። ባክቴሪያ ምን ማለት ነው? ባክቴሪያ ጥቃቅን ፍጥረታት ናቸው፣ በጣም ጥቃቅን። እነዚህን ጥቃቅን ፍጥረታት በየቦታው አሉ። በአየር ውስጥ አሉ፣ በውሃ ውስጥ አሉ፣ በቆዳችሁ ላይ አሉ፣ የራስ ቆዳችሁ ላይ አሉ። አንዳንዶቹ ጥሩ ናቸው፣ አንዳንዶቹ ጎጂ ናቸው። ጎጂ ባክቴሪያዎች የራስ ቆዳችሁ ላይ ሲኖሩ ምን ያደርጋሉ? ጸጉር ስሮችን ይጎዳሉ፣ ጸጉር መርገፍን ያመጣሉ። እነዚህ ናቸው ጠላቶቻችሁ። ዩጂኖል ምን ያደርጋል? እነዚህን ጎጂ ፍጥረታት ይገላል። ይህ ተፈጥሯዊ አንቲባዮቲክስ ነው ማለት ነው። አንቲባዮቲክስ ታውቃላችሁ? ዶክተር የሚያዘው ጀርም ለመግደል የሚሰጥ መድኃኒት ነው። ሁለተኛ፣ ዩጂኖል ጸረ ብግነት፣ ጸረ ኢንፌክሽን ነው። የራስ ቆዳችሁ ላይ ብግነት አለ፣ ግን አታዩትም። ስውር ብግነት ይባላል። ይህ ስውር ብግነት ምን ያደርጋል? ጸጉር ስሮችን ይጎዳል። እንደ ሞቃት ቦታ አስቡት። ተክል በሙቀት ውስጥ ቢተከል ይጠወልጋል። ጸጉር ስርም እንደዚሁ ነው። ብግነት ባለበት ቦታ ይጠወልጋል፣ ደካማ ይሆናል፣ ጸጉር ያረግፋል፣ ጸጉርን ያቀጥናል። ዩጂኖል ይህንን ብግነት ያስተካክላል። ብግነት የሚያመጡ ኬሚካሎች በሰውነት ውስጥ አሉ። ዩጂኖል እነዚህን ኬሚካሎች ያግዳል፣ ያስቆማል፣ ብግነት ይቀንሳል፣ የራስ ቆዳችሁን ሰላም ይሆናል። ሶስተኛ፣ ዩጂኖል የደም ፍሰትን ያሻሽላል። ደም ምን ይዟል? ደም ብዙ ነገር ይዟል። ኦክሲጅን ይዟል። ይህ ለሴሎቻችን ለመተንፈስ ያስፈልጋል። ንጥረ ነገር ምግቦችን ይዟል። ይህ ለሴሎቻችን ለመመገብ ያስፈልጋል። ቫይታሚኖችን ይዟል። ማዕድናትን ይዟል። ሁሉንም ነገር ይዟል፣ ሴሎች የሚፈልጉትን። የራስ ቆዳችሁ ላይ ደም ሲደርስ ምን ይሆናል? ጸጉር ስሮች ይህንን ደም ይጠቀማሉ፣ ጸጉር ያበቅላሉ፣ ጸጉር ያሳድጋሉ። ደም ፍሰት ደካማ ከሆነ ምን ይሆናል? ጸጉር ስሮች በቂ ንጥረ ምግብ አያገኙም፣ ጸጉር ይረግፋል፣ ጸጉር ይቀጥናል። ደም ፍሰት ደካማ የሚሆነው ለምንድን ነው? አንደኛ፣ ብዙ መቀመጥ። ብዙ ከተቀመጡ ደም በደም አይንቀሳቀስም። ሁለተኛ፣ ጭንቀት የደም ቧንቧዎችን ያጠባቸዋል፣ ደም በደንብ አያልፍም። ዩጂኖል ምን ያደርጋል? ዩጂኖል የደም ቧንቧዎችን ያሰፋቸዋል። ሰፊ ሲሆን ብዙ ደም ያልፋል። ብዙ ደም ማለት ብዙ ንጥረ ነገር ማለት ነው። ብዙ ንጥረ ነገር ማለት ደግሞ ጤናማ ጸጉር ማለት ነው። አሁን አንድ ታሪክ ላካፍላችሁ። ይህ ታሪክ ያስደንቃችኋል። እውነተኛ ታሪክ ነው። በመካከለኛው ዘመን አውሮፓ ውስጥ አንድ አስፈሪ ወረርሽኝ ነበር። ፕሌግ ይባል ነበር። ጥቁር ሞት ብለው ይጠሩት ነበር። ለምን ጥቁር ሞት አሉት? ምክንያቱም የታመመው ሰው ቆዳው ጥቁር ይሆን ነበር። ጥቁር ነጠብጣቦች ይወጡበት ነበር። ከዚያም በጥቂት ቀናት ውስጥ ይሞታል። ይህ በሽታ ተላላፊ ነበር። የታመመ ሰው ብትነኩ እናንተም ትያዛላችሁ። ሰዎች ይህንን ያውቁ ስለነበር ከታመመ ሰው ይሸሹ ነበር። ይህ በሽታ ብዙ ሰው ገደለ። እስከ 50 ሚሊዮን ሰዎች ሞቱ። በዚህ ጊዜ 4 ሰዎች ነበሩ። ልዩ ሰዎች ነበሩ፣ ግን በጥሩ መንገድ አይደለም። ሌቦች ነበሩ። 4ቱ ሌቦች ተብለው ይጠሩ ነበር። እነዚህ ሌቦች ምን ያደርጋሉ? ከቤት ቤት እየዞሩ የሞቱ ሰዎችን ቤት ይገቡ ነበር። ንብረታቸውን ይሰርቁ ነበር። ይህ አደገኛ ስራ ነበር። ለምን? ምክንያቱም የታመመ ሰው ቤት ይገባሉ፣ አስክሬን ይነካሉ፣ በሽታው ሊይዛቸው ይችላል። ግን እነዚህ ሌቦች ይገቡ ነበር፣ ይወጡ ነበር፣ ምንም አይሆኑም። ሚሊዮኖች እየሞቱ እነሱ ጤናማ ሆኑ። ይህ እንዴት ሆነ? ሰዎች አስተዋሉ። እነዚህ ሰዎች ታማሚ ቤት ይገባሉ፣ ግን ምንም አይሆኑም። ምን ሚስጥር አላቸው አሉ። በመጨረሻም ያዟቸው፣ ፍርድ ቤት አቀረቧቸው። ሞት ይገባቸዋል ለስርቆታቸው አሉ።
ዳኛው ሚስጥራቸው ምንድን ነው? እንዴት አልተያዛችሁም? ብሎ ጠየቃቸው። ሚስጥራችሁን ብትነግሩን ሕይወታችሁን እናድናለን አሏቸው። ምን መለሱም? አንድ ድብልቅ ነበር ይጠቀሙ የነበሩት። ይህ ድብልቅ ከተለያየ ቅመማ ቅመሞች የተሰራ ነበር። ውስጡ ምን ነበር? ቅርንፉድ ነበር፣ ሮዝመሪ ነበር፣ ነጭ ሽንኩርት ነበር፣ ሌሎች ቅመማ ቅመሞች ነበሩ፣ ግን ዋናው ቅርንፉድ ነበር። ይህንን ድብልቅ ከቆምጣጤ ጋር ይቀላቅሉት ነበር። በሰውነታቸው ላይ ይቀቡት ነበር፣ ፊታቸው ላይ ይቀቡት ነበር፣ ያሸቱት ነበር። ይህ ድብልቅ እነሱን ጠበቃቸው። አሁን አስቡት፣ ፕሌግ ገዳይ በሽታ ነው፣ ሚሊዮኖችን ገደለ። ግን የቅርንፉድ ድብልቅ እነዚህን ሌቦች ጠበቃቸው። ኃይለኛ ባክቴሪያ ሊገላቸው አልቻለም። የቅርንፉድ ውስጥ ያለው ዩጂኖል ጠበቃቸው። ፕሌግ የመሰለ ኃይለኛ ባክቴሪያ ሊዋጋ ከቻለ ለራስ ቆዳችሁ ላይ ላሉ ትንንሽ ባክቴሪያዎች ምን ያደርግ ይሆን? አስቡት። መልሱ ግልጽ ነው፣ ይገላቸዋል፣ ያጠፋቸዋል፣ የራስ ቆዳቸውን ያጸዳል። ይህ ነው የቅርንፉድ ኃይል። ወደ አሰራሩ ከመሄዳችን በፊት ብዙ ሰዎች የሚሰሯቸውን 2 ስህተቶች ልንገራችሁ። ይህ ክፍል በጣም አስፈላጊ ነው፣ ምክንያቱም ብዙ ሰዎች ዘይቱን ሰርተው ውጤት አጣሁ ሲሉ ችግሩ ዘይቱ ሳይሆን እነሱ እነዚህን 2 ስህተቶች በመስራታቸው ነው። ስህተት 1 ቅርንፉድን ለብዙ ጊዜ ማፍላት ነው። ብዙ ሰዎች ብዙ ባፈላሁ ቁጥር ጠንካራ ይሆናል ብለው ያስባሉ። ይህ ሙሉ በሙሉ ስህተት ነው። ከመጠን በላይ ማሞቅ ዩጂኖል እና ሌሎች ንጥረ ነገሮችን ያቃጥላቸዋል፣ ያጠፋቸዋል ማለት ነው። ለ5 ደቂቃ ብቻ ነው በዝቅተኛ እሳት ማሞቅ ያለባችሁ። ስህተት 2 ትዕግስት ማጣት ነው። ዘይቱን ሰርቶ ወዲያውኑ መቀባት አይገባም። 5 ሳምንት ይፈልጋል ውህዱን ለመብላላት። የቅርንፉድ ዘይት በትክክለኛ መንገድ ከተጠቀማችሁበት እነዚህን 5 አስደናቂ ጥቅሞች ይሰጣችኋል። አንደኛ፣ ጸጉር በፍጥነት ያሳድጋል። ምክንያቱም ደም ፍሰትን ስለሚያሻሽል ጸጉር ስሮች ይበልጥ የበለጠ ንጥረ ነገር ምግብ ያገኛሉ ማለት ነው። ሁለተኛ፣ ጸጉር መርገፍን ይቀንሳል። ምክንያቱም ጸጉር ስሮችን ያጠነክራል። ሶስተኛ፣ ቅባትና ፈንገስን ያስወግዳል። ስለዚህ ራስን ከማሳከክ ነጻ ያደርጋል። አራተኛ፣ ጸጉርን ያለሰልሳል። እርጥበትን ስለሚቆልፍ ደረቅ ጸጉርን ያድሳል። አምስተኛ ደግሞ ጸጉር ያወፍራል። ስለዚህ ቀጭን ጸጉር ካላችሁ ለውጥ ታያላችሁ። አሁን ወደ ዋናው አሰራር እንግባ። 2 ግብአቶች ብቻ ያስፈልጓቸዋል። አንደኛ ዘይት፣ ኦርጋኒክ ቢሆን ይመረጣል። ሁለተኛ ቅርንፉድ። ቅደም ተከተሉ ይህ ነው። አንደኛ፣ የወይራ ዘይቱን በድስት ውስጥ ጨምራችሁ በመካከለኛ ሙቀት አሙቁት። የወይራ ዘይት በጣም ውጤታማ ነው፣ ግን ውድ ነው። ኢትዮጵያ ውስጥ አንጠቀመውም። የወይራ ዘይት በሚከተሉት ዘይቶች መተካት ትችላላችሁ። አንደኛ የኑግ ዘይት፣ ሁለተኛ የሱፍ ዘይት፣ ሶስተኛ የሰሊጥ ዘይት፣ አራተኛ የኮኮናት ዘይት። ዘይቱን ስትመርጡ የምግብ ዘይት ለምሳሌ የፓልም ዘይት ከመጠቀም ይልቅ ንጽህናቸውን የጠበቀና ያልተቀላቀሉ ንጹህ ዘይቶችን ብትጠቀሙ ውጤቱ የተሻለ ይሆናል። ሁለተኛ ቅርንፉዱን ጨምራችሁ በደንብ አዋህዱት። ሶስተኛ እሳቱን ቀንሳችሁ ለ5 ደቂቃ ብቻ አቆዩት። ቅርንፉዱ እንዳይቃጠል ጥንቃቄ አድርጉ። አራተኛ ማቀዝቀዝ። አምስተኛ ማስቀመጥ። ጨለማና ቀዝቃዛ በሆነ ቦታ ከ3 እስከ 5 ሳምንት አቆዩት። ስድስተኛ ማጥለል። ከ5 ሳምንት በኋላ ዘይቱን አጥልላችሁ ቅርንፉዱን አስወግዱ። ከዛም ማጠቃቀሙን እዚህ ጋር ጽፌላችኋለሁ፣ አንብባችሁ ተጠቀሙ።